እንደነኛ እንደናጅሬ ታጠቂሽ ብዙር እንደ ዝናሬ ማን ይነካኛል ባንቺ ፎክሬ አሊ ሻምሸንጎ አሊ ሻምዳኛ ባንቺ የመጣ ይሞከረኛ ጀግና ነኝ አለ ይሞከረኛ ወይኔ ጉዴ ናችሁ ሰዓታችን ጠብቀን በአባይ ቴሌቪዥን መቅዲ ሾው ተጀምሯል። እዚህ ጋበዝኩላችሁ ደግሞ እንደነኝ እንደናጅሬ ታጥቄሽ ብዞር እንደ ዝናሬ የሚል ወዘወዘው የተሰኘ በጣም ቆንጆ ሙዚቃው ከ1 ሚሊዮን በላይ ታይቶ ሶሻል ሚዲያው በሙሉ ሰዎች ሙዚቃውን እየሰሩበት ነው። ሸዋ ሌሎችን በጣም ተወዳጅ የሆኑ ባህላዊ ሙዚቃዎችን ተጫውቷል። ሰለሞን ያዛቸው ዛሬ ከኔ ጋር ቆይታ ያደርጋል። ቆንጆ ቆንጆ ሙዚቃዎችን እዚህ በመድረካችን ደግሞ እንጫወታለን። እንኳን ደህና መጣህ ሰለሞን። እንኳን ሰላም ቆየሽ መቅዲ። እንዴት ነሽ? እንዴት ነህ? አለን። ስራ እንዴት ነው? እግዚአብሔር ይመስገን። እንደሱ ፍቃድ ጥሩ ነው። ሙዚቃን እንግዲህ በደንብ አድርገህ ባህሉን ለዛ ባለው መንገድ ትጫወታለህ። እንዴት ጀመር? እንደ ማንኛውም እርት ፍቅር እንዳለው ሰው ያው ከልጅነት የጀመረው ነውና ከእረኝነትም እረኛ ነበርክ? በግብርናም በምንም ላይ ያው እያለን እናንጎራጉር ነበርና። አትመስልም ግን። አልመስልም። ግብርና ያየህ አትመስልም። ወዙ ምኑ በደንብ ታርሶ ነው እዚህ የተደረሰው። የት አካባቢ ነው የተወለድከው? የተወለድኩት ሰሜን ሸዋ ሚዳ መራኛ የምትባል ክፍለ ሀገር ውስጥ ነው። አማራ ክልል ነች። በደንብ ይሄ ለዛው ይሄ በደንብ አጥንቶት ሳይሆን ስትጫወተው በጣም ቆንጆ ለዛ ወኔ አለው። በልጅነት የተጀመረ ነው ሙዚቃ? በልጅነት ቆየ። ወደ ስንት ዓመት መሰለሽ? ወደ 15 ዓመት እንደዛ አካባቢ ይሆነኛል። ወደ አርቱ ከገባሁኝ ግን ያው አንዱን ስትይው አንዱ የሆነ ጊዜ የሆነ ነገር ጣል ስናደርግ የሆነ ጊዜ ደግሞ ዘግየት ስንልም እንግዲህ እዚህ ደርሷል ነገር ይሆና እግዚአብሔር ይመስገን ጥሩ ነው። ብቻ መቼ አወጣ የመጀመሪያ ሙዚቃህን? 2000 ስንት ላይ መሰለሽ? አልበም አለ ቢያዘው። እውነት አልበም ሰርተሃል እንዴ? ቅድም ነጠላ ሙዚቃ አልኩኛ። አለኝ ወጣና ነው ሰማሁት ከቤተሰቦች ጋር። አልበሙን የሰማው አንተ ብቻ ነህ? እኔ ብቻ ነኝ የሰማሁት። እና እኔ የማውቀው መጀመሪያ ወደ አልበም በአልበም ነው የመጣው እንዴ? ነው የመጣሁት መጀመሪያ። ምን ይላል አልበም መጠሪያ? አይ እናስተዋውቁ። የለም እንዴ አሁን? የለም እንትን ላይ ራሱ ተጭኖ አላየሁትም። እሺ። በሰዓቱም ያው ጥሩ ተቀባይነትን ስላላገኘ እኔም ብዙ ትኩረት አልሰጠሁትም። ከዛ በኋላ በመሀልም ጠፋልኩና ተመልሼ እንደገና 2000 ስንት ላይ መሰለኝ 7 አካባቢ ላይ ፍቅር እንሰራም። ቆንጆ ነበር ፍቅር። ፍቅር ጥሩ ነው። ክሊፑም ጥሩ ነበረ። በጣም ጥሩ ተቀባይነትም ነበረውና ከዛ በኋላ እየተባለ እስኪ ወደ ቻለው አለ፣ አሁን ደግሞ ወዘወዘው አለ፣ ምን ላድርግልሽ አለ እያልን እንግዲህ እዚህ ደርሰናል። አንዳንድ ሙዚቃዎች ከወጡ ቆየት ይሉና አሁን እንደ አዲስ ሶሻል ሚዲያው በጣም ሰው ጋር ያደርሳቸዋል ወይም በቋንቋው ቫይራል ያደርጋቸዋል። ቫይራል ወጡ ይላሉ ሶሻል ሚዲያ አካባቢ ያሉ ሰዎች። ወዘወዘው አንዱ እንደዛ ይመስለኛል። ወይስ በቅርብ ጊዜ ወጣ ነው ብለህ ታስባለህ? ወይስ ሙዚቃው እያደር ሲሰማ ሶሻል ሚዲያው ነው ወደፊት ያመጣው? በእርግጥ እንትን ላይ ዩቲዩብ ላይ ከመጫናችን በፊት በራሱ ቀደም ብለን ከ15 ቀን በፊት ምናምን ትሬንዱን አስጀምረነው ነበርና ጥሩ አቀባበል ነበረው መጀመሪያም ራሱ። እሺ። ግን አሁን በተለይ ከእግር ኳሱ ጋር ከምን ጋር እያያዙ ጥሩ ትሬንድ ሆነና እንትን አለ እንጂ በፊትም ቆንጆ ላይ ነበር የነበረው። ሁለት ሙያ ነው ያለ። ሙዚቃንም ትጫወታለህ፣ በዛ ላይ ደግሞ ነጋዴ ነው አሉ። ውሸት ነው? አይ ያው ተፍተፍ እንላለን። ምን ትነግዳለህ? ከአንድ ጓደኛዬ ጋር እንዳሻሹ ይባላል። ከሱ ጋር በዚሁ በአርቱ ዘርፍ ላይ ነው። በእርግጥ የሲአርቢቲ የጥሪ ማሳመሪያ ታውቂያለሽ አይደል? እነሱ እንሰራለንና አንድ ሁለት ድርጅቶች አሉ። አነቃቂ ላይ፣ ግጥም ላይ፣ እንትን ላይ ጣዝማ ኢንተርቴይንመንት ነው። ያንተ ሙዚቃ ነው አብሎ አብዛኛው ለራሴ ኮርስ ያሳንስ ነው። እስኪ ወደ ቻለው በተለይ በደንብ በጥሪ ማሳመሪያ ሰው ጋር በደንብ ደርሷል። አንድ የኛ አካባቢ የሚጠብቁ ሰው ነበር። እስኪ ቻለው እያለ ራሱ ለቁጣ ደውለ
እንጉርጉሮን ከሰማ ካዘንክ በኋላ ምንም ወደ ሰላማዊ ወሬ ነው የምትገባው። ምንም ማድረጋቸው ይባላል። ጥሩ ነው። ያው ቆንጆ ነው። አሪፍ ተፍተፍ እያለ ነው እንግዲህ እንደ እግዚአብሔር ፍቃድ። ክሊፖች ትለቃለህ ከሙዚቃ ስራዎች እኩል፣ እንዴት ነው ተቀባይነታቸው? ጥሩ ነው። ምንም አይልም። ቆንጆ ነው። ያው እየተንቀሳቀሰ ነው። ትንሽ አንዳንድ ነገሮች ቢኖሩ አንዳንድ ጊዜ የምጠብቂው ስራ ሊሄድልሽ ይችላል፣ የማጠብቀው ስራ ደግሞ ሊሄድ ይችላል። ያው ከመሞከር ዞሮ ዞሮ አሁን እኔ ብዙ ጊዜ ሰርቼ የምለቃቸው ውስጥ ያመነባቸውና ለእኔ ያሳመኑኝ ነው። እንግዲህ ህዝብ ጋር ደርሶ በደንብ ያለው ተቀባይነት ምን ይመስላል እንዴት ነው የሚለውን ያው ከተለቀቀ በኋላ እኔ ግን ወድጀው አምኜበት ደስ ብሎኝ ከሰራቸው በኋላ ያው እንግዲህ ለህዝብ አደርሳለሁ። ያው ማንኛውም ሙዚቀኛ እንደዛ ነው የሚያደርገው በብዛት ያስባለሁ። ግጥምና ዜማ ትሞክራለህ ወይስ ከሙያተኞች ነው የምትወስደው? ግጥምና ዜማ እሰራለሁ፣ ራሴ እሰራለሁ። ግን ብዙ ጊዜ ከሰዎች ጋር ነው መስራት ደስ የሚለኝ። ራሴ እሰራለሁ። ብሰራም ከጓደኞች ጋር ለምሳሌ ወዘወዘው ብሬ ታላቅ አቀናባሪው ግጥምና ዜማ ላይም አግዞኛል። አዎ እንዳሻውሽም ያለ እኔ ያለው ለሶስት ተቀባብለን ነው የሰራነው። ወኔ ያላቸው ሙዚቃዎች በቃ ወዘወዘውንም ብናይ ወደ 8 ደቂቃ አካባቢ ነው በደንብ የሚያንቀሳቀስ ወኔ ያለው። ሀገር ላንተ ምንድን ነው? ሀገር እንግዲህ ቃላት ራሱ አለው ብለሽ ነው። ሀገር ያው ለማንኛችንም ሀገር ሲኖር ነው እኛ የምንኖረው። እኔ በደንብ ቃላት ራሱ ገልጻታል ብዬ አላስብም። ለእኔ ሀገር ናት። እውነት ነው። በጥበቡ በሙዚቃ ብዙ ትገልጸዋለህ ብዬ ነው። ደስ ያሰኛል። አሁን በራስ ዩቲዩብ ቻናል ሙዚቃ ፍትሃል። ቆንጆ የወሎ ሙዚቃ በደንብ የሚያጫውትና ሳየው ብዙ ገና አዲስ ይመስለኛል ወደ ራስ ገጽ የመጣ። እንዴት ደፈራል? እንደ መሰለሽ ብዙ ጊዜ ያው እንሰራለን የሰራናቸውን ስራዎች በሌላ ለነጋዴው ነው ዩቲዩብ ላይ የምንሸጠው እንትን የምንለውና አሁን ላይ በራስ መልቀቅ እየተለመደ ነውና ሞክረነው ስለማናቅ ያው ስለምንፈራ ነው እንጂ ብዙ ጊዜ ከኛ ወስዶ የሚለቀው ዩቲዩበር ቢያዋጣው ነው አይደል? ስለዚህ እስኪ እኛም ደግሞ መሞከሩ የተሻለው እስካሁን ያው እየሰራ ለሌላ ነበረ። ሲያውን ደግሞ በራሳችን የሚለው ነገር አሰብኩና እንግዲህ በራሴ እንትን ብያለሁ። ለጊዜው ያው ትንሽ ያዝ አድርጎታል። እንግዲህ በደንብ እየሄደ አይደለም ገና ነው። በእርግጥ አሁንም ከ60,000 ሰው በላይ አይቶታል። ግን በሌሎቹ ፍጥነት በሚሊዮን ነው የሚታዩት ሙዚቃዎች እና በእነሱ ፍጥነት ብዙ አልሄደም። አዎ ከስራው አቅም አንጻር ስራው ጥሩ ነው ብዬ አስባለሁ። ለእኔ ያለው ኮሜንቱም ጥሩ ነው። በሰው ዘንድም ያለው ተቀባይነት በጣም ቆንጆ ነው። እንደ ስራው አቅምና እንዳለው ኮሜንት አልሄደም ነው እንጂ ቆንጆ ነው። አይ አሁን እንግዲህ ገብተው ብዙዎች ይመለከቱታል። ትጮት ነበር ክለብ አቁመሃል ረዘም ላለ ጊዜ ይመስለኛል። ምንድን ነው ምክንያት? ጫወት ነበር ቢያንስ 8 ዓመት ሆነኝ። የክለብ ስራ ምንድን ነው መሰለሽ ያኖርሻል ግን አይቀይርሽም። ሌሊት ስራ ትሆኛለሽ፣ ቀን የረፍት ጊዜ ትፈልጊያለሽ። ከዛ አንዳንድ ማህበራዊ ጉዳዮች ሌሎች ቢዝነሶችም ላይ ለመሯሯጥ እንደገና አዳዲስ ስራ ይዞ ወደ ሚዲያ ለመንጣትም ታይም አይበቃም። ብዙውን ጊዜ ሌሊት ላይ ክለብ ስለምታሳልፍ እሱ እንትን ይላልና እሱ ነገር ትንሽ አልተመቸኝም ነበርና ለተወሰነ ዓመት ሰራውና ከዛ ወደ ቢዝነስ አለሙ ወደ ራሴ ስራዎችን ፎከስ ማድረግ ጀመርኩ። 8 ዓመት ምናምን ሆነኛል አይደለ? ምን ታስባለህ በቀጣይ? እንግዲህ በምን አዲስ ስራ እንጠብቅ? ቅርብ ጊዜ ነው የወጣው ሙዚቃህን፣ ግን ደግሞ በቀጣይ ምን ታስባለህ? በቀጣይ ሸዋ ስራ አለኝ አንድ ቆንጆ ስራ፣ እሱን ይዤ እመጣለሁ ብዬ አስባለሁ። ሌሎችም አሉ። አልበም ተፍ እያለ ነው እንግዲህ እንደ እግዚአብሔር ፍቃድ አይደለ? በሙዚቃ እንግዲህ ከብዙ እንትን ላይ ነው ያስነሳው። ሌላ ስራ ነበረ ድንገት ነው መጣኸውና ሙዚቃ ለማስታወስ የምትልልኝ ሙዚቃ ካለ ወዘው በልኛ ወኔ ስለሆነ ሰዎች እስካሁን እያዩ ሙዚቃ አንዳንዴ ሙዚቃችሁ በጣም ይታወቅና መልካችሁ የሙዚቃውን ያህል
ሰው ውስጥ በደንብ ላይገባ ይችላል ብዬ ነው። ትክክል ነው። አሁን ወዘው በደንብ እየሄደ ነው፣ ግን አንተ ሙዚቀኛው የመሆኑ እንትን ብዙም አንዳንድ ሶስት እንትን ያለ አይመስለኝም። እስኪ ትንሽ በልኝ። አሳ መሳይ ናት አሳ መሳይ እኔ እስከልድ አላውቅም በሷ ጉዳይ። አሳ መሳይ ነው አሳ መሳይ እኔ እስከልድ አላውቅም ባንተ መሳይ። የደም ገንቦ ነሽ የአገሬ ሰው ፍቅርሽ ልቤን ይዞ ወዘወዘው። ፍቅር ልቤን ይዞ ወዘወዘው። እንደነኛ እንደናጅሬ ታጥቄሽ ብዙር እንደ ዝናሬ ማን ይነካኛል ባንቺ ፎክሬ። አሊሻም ሸንጎ አሊሻም ዳኛ ባንቺ የመጣ ይሞከረኛ ጀግና ነኝ አለ ይሞከረኛ እያለ ይቀጥላል። በአንተ የድምፅ ውፍረትና ለዛ እኔ ስለረብሻለሁ ሙዚቃን ይቀር ይበሉን። እንግዲህ በጣም ደስ ይላል። በቃ ማናት እንደዚህ የተባለችው? ያው ኢትዮጵያ ነች። የሚስት ሀገር አንድ ነው፣ ክብር ሀገርም ይመስላል፣ ሴትን የሚያሞግሳል እና በጣም ደስ የሚል ሙዚቃ ነው። ስለመጣ እንግዲህ ስለሆንክ እኔ በጣም አመሰግናለሁ። ማለት የምትፈልገው ካለ መናገር የምትፈልገው ማመስገን ደግሞ እድሉን ልስጥ። አመሰግናለሁ። እናንተም አክብራችሁ ስለጠራችሁ እግዚአብሔር ያክብርልኝ። አሜን። መቅደሾንም በጣም ለምከታተለው አመሰግናለሁ። በጣም ማመስገን እንፈልጋቸው በጣም ብዙ ናቸው። እንግዲህ እጄ ላይ ያሉትን ላመስገን ለጊዜው በደስታ ብሬን ማመስገን እንፈልጋለሁ። በጣም ጀግና አቀናባሪ ነው። ጥሩ አቅም ያለው ልጅ ነውና አሁን ሁሉንም እሱ ነው የሰራው። አዲስ የሚወጣውንም እሱ ነው ሙዚቃውን የሰራው። ግጥም ዜማ ላይም እንደዚሁ አግዞኛል። እንዳሻው ሽሜ በዙሪያ ያሉ ሰዎች ሁሉ አመሰግናለሁ። ዩቲዩብንም ማስተዋወቅ በዛ። እሺ ሰለሞን ያዛቸው ኦፊሻል ዩቲዩብ ይላል። እንግዲህ እየገባችሁ ሰብስክራይብ አድርጉ። በራሳችሁ ያበርቷቸው። በደምብ ድምፅ ያላቸው ሙዚቀኞች ናቸውና አሁን ብዙዎቹ በራሳቸው ይመጣሉ። አድናቆቱ እስካለ ድረስ የራሳችሁን ደግሞ ገጽ ሰዎች ሲከተሉ ጥሩ ጥቅም ይኖረዋል። በራሳችሁንም እንድትችሉ ቅርብም ለመሆን ይረዳልና ዩቲዩብን ሰብስክራይብ እንዲያደርጉ እንመክራለን። አሁን እንግዲህ ወዘውንም ሌሎችንም ቆንጆ የወሎ ሙዚቃውን እዚህ በመድረካችን ደግሞ እንጫወታለን። አንድ ሰርፕራይዝ አለ። ተጋባዥ ተወዛዋዥ አለን ዛሬ ከወልዲያ ድረስ የመጣች። አብረን ወዝወዝ እያለን ሙዚቃውን እንመለከታለን። መልካም ደስ